ሰላም ልጆቼ እንዴት ናችሁ? ዛሬ የትምህርት ጊዜያችን ነው። ከባለፈው የቀጠለውን ደግሞ እንማራለን አንድ ላይ ማለት ነው። ስለዛ ደብተራችሁን፣ መጽሐፍ ቅዱሳችሁና ስክሪፕታችሁን አዘጋጅታችሁ ከእንደገና እንገናኛለን። ተመልሰን መተናል። ደብተራችሁን፣ መጽሐፍ ቅዱሳችሁና ስክሪፕታችሁን እንዳዘጋጃችሁ እርግጠኛ ነኝ። ለማስታወስ ያህል ግን ባለፈው ሳምንት የቤት ስራ ሰጥቻችሁ ነበር አይደለ? ስንቶቻችሁ ሰርታችኋል? እስቲ የሰራችሁ ጎበዞች። ቀላል ነበር ጥያቄዎቹ? በጣም ቀላል ነበር። የመጀመሪያው ጥያቄ ምን ነበር? እግዚአብሔር ምን አምጡ ነው ያለን አይደለ? የነበረው የመጀመሪያው ጥያቄ ምን አላችሁት? መመለሳችሁ? አዎ ምስጋና ካላችሁ ትክክል ናችሁ ማለት ነው። እግዚአብሔር አምጡልኝ ስጡኝ ያለው ምስጋና ነው። ሁለተኛው ጥያቄ ደግሞ ምን ነበረ? ቴሂ ኢላሂም ምን ማለት ነው? ምን ብላችሁ መለሳችሁ? ቴሂ ኢላሂም ከልብ የሆነ መዝሙርን መዘመር ማለት ነው ካላችሁ ልክ ናችሁ። ሶስተኛው ጥያቄ ደግሞ ሀላል ወይም ደግሞ ሃሌሉያ ምን ማለት ነው ነበር አይደለ? ምን ብላችሁ መለሳችሁ? አዎ እግዚአብሔርን ማመስገን፣ ለእግዚአብሔር ምስጋናን ማቅረብ ካላችሁ ደግሞ ልክ ናችሁ ማለት ነው። ዛሬ ደግሞ የቀሩትን ሁለት ነጥቦች ደግሞ እናያለን በዛሬው ጊዜያችን ማለት ነው። የመጀመሪያው ማለትም ሶስተኛው ያዳህ ነው። መጀመሪያ ስንጀምር ብለን ነበር በዕብራይስጥ ምስጋና ማለት አንደኛው ደግሞ ያዳህ ነው ማለት ነው። ያዳህ ምን ማለት ይመስላችኋል? ያዳህ ማለት እጃችንን አንስተን ማመስገን፣ እጃችንን ከፍ አድርገን ማምለክ ማለት ነው። መጽሐፍ ቅዱስ ላይ መዝሙር 138 ከቁጥር 1 እስከ 2 እንደዚህ ይላል። መጽሐፍ ቅዱስ እንዳወጣችሁ እርግጠኛ ነኝ። ስለዛ መጽሐፍ ቅዱሳችሁን መዝሙር 138 ከቁጥር 1 እስከ 2 ላይ እንደዚህ ይላል። አቤቱ በፍጹም ልቤ አመሰግንሃለሁ፣ የአፌንም ሰምተኸኛልና በአምላኬ ፊት እዘምራለሁ ይላል። ወደ ቅዱሱ መቅደስ እሰግዳለሁ፣ ስለ ምሕረትህና ስለ እውነትህ ስለ ስምህ አመሰግናለሁ፣ በሁሉ ላይ ቅዱስ ስምህን ከፍ ከፍ አደርጋለሁ ይላል። ሌላ ቦታ ላይ ደግሞ መዝሙር 141 ቁጥር 2 ላይ ደግሞ እንደዚህ ይላል። ጸሎቴን በፊትህ እንደ ዕጣን ተቀበልልኝ፣ እጅ መንሳቴንም እንደ ሰርክ መስዋዕት ትሁን ይላል። ምን ይላል? እጅ መንሳቴንም። ስለዛ እጅ ስናነሳ እና ስናመልከው ያዳህ የሚለውን ይጠቀማል ማለት ነው። ቤታችን ውስጥ አሁን ምሳሌ ልስጣችሁ። ቤታችን ውስጥ ልክ አባትና እናቶቻችን ከስራ ሲመለሱ ሜቢ ቲቪ ቁጭ ብለን ጎስፐል ቲቪን እያየን ሊሆን ይችላል፣ ኦር እያጠናን ሊሆን ይችላል፣ ወይ ደግሞ እየተጫወትን ሊሆን ይችላል። ልክ ግን በሩን ልክ ከፍተው ሲገቡ ድምፃቸውን ልክ ስንሰማ ግን የምናደርገውን ነገር እንተውና እየሮጠን እንዲያቁን እጃችንን ከፍ እናደርግላቸዋለን አይደለ? ልክ እጃችንን ከፍ ስናደርግላቸው ደግሞ እነሱ ብድግ አድርገው እቅፍ አድርገው ሰላም ይሉናል አይደለ? ስለዛ ልክ እግዚአብሔር ጋርም ስንመጣ እጃችንን ከፍ ስናደርግ እሱን ከፍ እያደረግነው አይደለም። እሱን የሆነ ከአንድ ዙፋን ላይ ቁጭ አናደርገውም። እሺ ልጆቼ፣ እጃችንን ከፍ ስናደርግ እያልን ያለነው ከፍ አድርገኝ፣ አንሳኝ፣ ወደ አንተ አስጠጋኝ እያልን ነው። ስለዛ ልክ ስናመልክ እጃችንን ከፍ አድርገን ስናመልክ እግዚአብሔር የሚቀበለው እንደዛ አድርጎት ነው ማለት ነው። ስናመልክ እጃችንን አንስተን ማምለክ አለብን ማለት ነው። ለአባትና ለእናታችን እንዳነሳ ነው ልክ ለእግዚአብሔርም ወደ እግዚአብሔር ቤት መተን ከጓደኞቻችን ጋር ሆነን ቤት ውስጥ ሆነን ስናመልክ እጃችንን አንስተን ማምለክ ይኖርብናል ማለት ነው። ስለዛ እጃችንን አንስተን ማምለክ ማለት ያዳህ የሚለውን ይጠቀማል። እግዚአብሔር እጃችንን ይሄንን አንድ ላይ እናንተም ጻፉት እሺ። ለእግዚአብሔር እኛ እጃችንን አንስተን ስናመልክ ለእርሱ ምንም አይደለም፣ ምንም የምንጨምርለት ነገርም የለም። ድርጊታችን ግን አንሳኝ፣ ከፍ አድርገኝ ማለታችንን ይገልጻል። ስለዛ እጃችንን ስናነሳ ምን እያልን ነው? አንሳኝ እያልን ነው። ከፍ አድርገኝ፣ ወደ አንተ አስጠጋኝ እያልን ነው ማለት ነው። እጃችንን አንስተን ከፍ ስናደርግለት እግዚአብሔርን ከ4ኛ ፎቅ ወደ 5ኛ ፎቅ ከፍ አናደርገውም። ምንጨምርለት ክብር የለም። ድሮ በነበረው ክብሩ ነው ያለው። የእግዚአብሔር ክብር እኛ ስለተሆነው ዝቅ አይልም፣ እኛ ስላከበርነው ከፍ አይልም። ግን ደግሞ ለእኛ ግን የሚጨመርልን ክብር፣ ለእኛ ደግሞ የምናገኘው ሞገስ ስላለ ነው እጃችንን አንስተን የምናመልከው ማለት ነው። ዳዲ ሲናገር እኛ ድንጋይ አይደለንም፣ እኛ ሕያዋን ድንጋዮች ነን ይላል። ይሄ ምን ማለት ነው? ድንጋይ ብትገፉት
ብትወረውሩት ብታዋሩት አያዋራችሁም። ምን ብታረጉት ድንጋይ ዝም ብሎ ይቀመጣል። ግን እኛ ደግሞ ሕያዋን ድንጋዮች ነን። ሕያዋን ድንጋይ ስንሆን ደግሞ እግዚአብሔርን ስናመልክ አክሽን ያስፈልገናል ማለት ነው። ያ የምናደርገው አክሽን ደግሞ እጃችንን ማንሳት ነው። አክሽናችንን እግዚአብሔር ያያል፣ ፖስቸራችንን እግዚአብሔር ያያል፣ አቋቋማችንን እንዴት ነው እግዚአብሔርን የምናመልከው የሚለውን እግዚአብሔር ያያል። አያችኋል፣ መጽሐፍ ቅዱስ ላይ ሰው ፊትን ያያል እግዚአብሔር ግን ልብን ያያል ስላለ እጃችንን ዝቅ አድርገን የምናመልክ ከሆነ ዝም ብለን ደብሮ የምናመልክ ከሆነ ግን እግዚአብሔር ልባችንን ስለሚያየው እያመለክ ነው አይደለም፣ ምንም ለኛ የሚጨምርልን ነገር አይኖርም ማለት ነው። አሁን ለምሳሌ የምናውቀው መዝሙር አለ አይደለ? እጄን አነሳው ላመልክ የሚለው መዝሙር ማለት ነው። ልጆች ታውቁታላችሁ አይደለ? ልክ እሱን አሁን ስናመልክ አሁን ለምሳሌ እኔ እዚህ ጋር ቁጭ ብዬ ሳመልክ እጄን አነሳው ላመልክ ብዬ እንደዚህ ቁዝም ብዬ ካልኩኝ እያመለኩት ነው እንደ እግዚአብሔር አይደለም አይደለ? እጄን አነሳው ላመልክ ስል ግን እጄን አንስቼ ከፍ አድርጌ እጄን አነሳው ላመልክ ስል ግን ከልቤም ከሆነ እግዚአብሔርን በደንብ እያመለኩት ነው ማለት ነው። ስለዛ እናንተም ስታመልኩት ከልባችሁ የሆነ ልክ ያዳህ ላይ ስንመጣ መጀመሪያ ላይ የተማርነው መተው የለብንም ማለት ነው። ቴሂላሂምን መጠቀም አለብን። ከልብ የሆነ መዝሙርን እየዘመርን እጃችንን ደግሞ ከፍ አድርገን እግዚአብሔርን ማምለክ ይኖርብናል ማለት ነው። ገብቷችኋል? ተስማምተናል አይደለ? እሺ፣ ስለዛ አንድ ነገር ብናደርግ ደስ ይለኛል። ሁላችሁም በቤታችሁ እያላችሁ ሁላችሁም ተቀምጣችሁ ባለበት ቦታ ላይ አንድ አዋጅ አብረን ይቻላል አይደል ልጆች? እሺ፣ አመሰግናለሁ እሺ ስላላችሁ። እሺ፣ አብራችሁ ትላላችሁ። እኔ እለዋለሁ፣ ከዛ እናንተ ደግሞ ደግማችሁ ትላላችሁ። እጆቼን ወደ እግዚአብሔር አነሳለሁ። እጆቼን ወደ እግዚአብሔር አነሳለሁ። ጎበዝ። ከፍ ባለ ድምፅም እግዚአብሔርን አመሰግነዋለሁ። ከፍ ባለ ድምፅም እግዚአብሔርን አመሰግነዋለሁ። የእግዚአብሔርንም ቃል አውጃለሁ። የእግዚአብሔርንም ቃል አውጃለሁ። በእግዚአብሔርም ፊት ምስጋናን እሰዋለሁ። በእግዚአብሔርም ፊት ምስጋናን እሰዋለሁ። ጎበዝ ልጆችዬ፣ አብራችሁ እንዳላችሁ እርግጠኛ ነኝ። ከዚህ በመቀጠል ደግሞ አራተኛው ሻባክን እናያለን። ሻባክን ማለት ይመስላችኋል? እስቲ ዝም ብላችሁ ገምቱ። ሻባክ ማለት ከፍ ባለ ድምፅ ወይም ደግሞ ከፍ ባለ ቃል እግዚአብሔርን ማመስገን ማለት ነው። መጀመሪያ ላይ ስናወራ ምን ብለን ነበር? እግዚአብሔር አንደበት የሰጠን እሱን እንድናመሰግንበት ነው ብለን ነበር አይደል? አሁን ደግሞ በደንብ አንደበታችንን ተጠቅመን ጮክ ብለን እግዚአብሔርን ማመስገን፣ ልክ እንደዛ እግዚአብሔርን ስናመሰግነው ሻባክ ይባላል። ሻባክ እያደረግን ነው ማለት ነው። በተመረጡ ቃላቶች፣ በዜማዎች፣ በቅኔዎች እግዚአብሔርን ማመስገን ማለት ነው። ስለዛ ይሄኛውን ጻፉት። ሻባክ ማለት ከፍ ባለ ድምፅ ወይም ደግሞ ከፍ ባለ ቃል እግዚአብሔርን ማመስገን፣ በተመረጡ ቃላቶች፣ በዜማ፣ በቅኔዎች እግዚአብሔርን ማመስገን፣ ማክበር ማለት ነው። እንደጻፋችሁት እርግጠኛ ነኝ። መጽሐፍ ቅዱስ ላይ መዝሙር 98 ከ1 እስከ 4 ላይ እንደዚህ ይላል። ለእግዚአብሔር አዲስ ምስጋናን አመስግኑ፣ እግዚአብሔር ተአምራትን አድርጓልና ቀኙን የተቀደሰም ክንዱን ለእርሱ ማዳን አደረገ። እግዚአብሔር ማዳኑን አስታወቀ፣ በአሕዛብ ፊት ጽድቁን ገለጠ። ለያዕቆብ ምሕረቱን ለእስራኤልም ቤት እውነቱን አሰበ። የምድርም ዳርቻዎች ሁሉ የአምላካችንን ማዳን አዩ። ምድርም ሁሉ ሆይ ለእግዚአብሔር እልል በሉ፣ አመስግኑ፣ ደስ ይበላችሁ፣ ዘምሩለትም ይላል። እዚህ ጋር ለእግዚአብሔር እልል በሉ አመስግኑ የሚለው ሻባክን ይገልጻል ማለት ነው። አንደበታችንን መጠቀም። እልል ስንል እልልታን አሁን ለምሳሌ ቤተ ቸርች ውስጥ ሰምታችሁ ከሆነ እልል ሲባል ይሰማል አይደለ? ድምፃችንን መጠቀም ማለት እሱ ነው፣ ጮክ ብለን ማለት ነው። ደስም ይበላችሁ ዘምሩለትም። ስንዘምርም ድምፃችን ይሰማላ። መዝሙር ስንዘምር ድምፃችን እየሰማን እንጂ በውስጣችን አንዘምርም አይደለ? ስለዛ ያ ሻባክ ይባላል ማለት ነው። ሌላ አንድ ቃል ደግሞ መዝሙር 47 ቁጥር 1 ላይ ደግሞ እንደዚህ ይላል። ለአሕዛብ ሁላችሁም እጆቻችሁን አጨብጭቡ፣ በደስታም ቃል ለእግዚአብሔር እልል በሉ ይላል። እጃችንን ማጨብጨብ፣ በደስታ ቃል ለእግዚአብሔር እልል ማለትም ምስጋና ነው ማለት ነው። አንዱ ምስጋናን የምናቀርብበት ወይ ነው ማለት ነው።
ስለዚህ ሻባክ ከፍ ባለ ድምፅ እግዚአብሔርን ማመስገን ማለት ነው። ስለዚህ ዛሬ ያዳህና ሻባክን አየን ማለት ነው። ስለዚህ ልዩነት አላቸው አይደለ? ያዳህና ሻባክ ያዳ እጆቻችንን ከፍ አድርገን ማመስገን ነው አለ። ሻባክ ደግሞ በድምፃችን ጮክ ብለን እግዚአብሔርን ማመስገን ማለት ነው ብለናል። ስለዚህ አሁንም የባለፈው እንደሰራችሁ ስለነገራችሁኝ ጎበዝም ልጆች ስለሆናችሁ ጥያቄ ልጨምርላችሁ። የዚህ ሳምንት ደግሞ የመጀመሪያው ጥያቄ የሚሆነው ያዳህ ላይ 2 ጥቅስ አይተን ነበረ፣ መዝሙር 138 ላይ እና መዝሙር 141 ላይ። ስለዚህ መዝሙር 141 ቁጥር 2 ላይ ያለውን በቃላችን እንይዛለን ማለት ነው። ሁለተኛው ደግሞ የሚሆነው ሻባክ ላይ 2 ጥቅስ አይተናል። ሻባክ ላይ መዝሙር 98 እና መዝሙር 147 ላይ ያለው። ስለዚህ መዝሙር 147 ቁጥር 1 ላይ ያለውን ደግሞ በቃላችን እንይዛለን። ስለዚህ የዚህ ሳምንት የቤት ስራችሁ የሚሆነው 2 ጥያቄዎች ናቸው ማለት ነው። ስለዚህ በሚቀጥለው ሳምንት እስክንገናኝ ድረስ ማጥናት እንዳትረሱ፣ በደንብ ሜዲቴት ማድረግ እንዳትረሱ። የሚቀጥለው ሳምንት እስክንገናኝ ድረስ ሻባክ